በእምነት ተቀብተው እንዳይፈወሱበት፣ ታምር እንዳይሰራ፣ ሙት እንዳይነሳ፣ አጋንንት እንዳይወጣ ምቀኞች ይድራስ በሚባል ተራራ ላይ ዘሩት። ለካስ የጊዮርጊስ አጽም ታምር እንደሚሰራ ጠላትም ያምን ነበር ማለት ነው። እስመዝ ማጸርሙን ውቶ አይደል የሚለው የጠላት ምስክርነት ደግሞ የታመነ ነው ኦርቶዶክሳውያን። ስለዚህ የጠላት ምስክርነት ታምኗል። ለምን? በነፋስ የዘሩት ስጋው ስራ እንደሚሰራ የታመመ እንደሚፈውስ አውቀው ነበረ ማለት ነው። እውነት ነው። የቅዱሳን አጽም ታምር ይሰራል። ገድላትን ስለ ገድላት ስንናገር ተረት ነው የሚሉን ሰዎች አሉ። ምዕመናን ከመጽሐፍ ቅዱስ ጋር ላገናኝላችሁ። አሁን በዚህ ዘመን እንዳሸን የፈሉ ድርሳናት ላይ የተጠመዱ፣ ገድላት ላይ የተጠመዱ፣ ገድላትን በመተቸት እንዳሸን የፈሉ ቲክቶክ ላይ የምናያቸው ብዙ ሰዎችን እናያለን። እባካችሁ ከቅዱሳን ገድል እንዳትወጡ። መጽሐፍ ቅዱስ ላይ ገድል ላይ የተጻፈው ነገር መጽሐፍ ቅዱስ ላይ ተጽፏል። ሁለተኛ ነገሥት የጊዮርጊስ አጽም ምን ያህል ታምር እንደሚሰራ ከመጽሐፍ ቅዱስ ላሳያቸው አንድ ጥቅስ። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ሰዎች አንድ አስከሬን ሊቀብሩ ሲሉ ድንገት አደጋ ጣዮች ደረሱባቸው። በዚህን ጊዜ ጥለው ሸሹ። እነዛን ሲያዩአቸው ፈሩ፣ ጥለዋቸው ሸሹ። ለካስ የጣሉት ከማን መቃብር ነበረ? ከኤልሳ መቃብር ነበረ። የኤልሳ አጽም ያንን የሞተ አስከሬን ሲነካው ሰውየው ድኖ በእግሩ ቆመ ይላል። ወገኖች አያችሁ፣ በእግሩ ቆመ እና የኤልሳ አጽም ታምር ከሰራ የሞተ ካስነሳ የጊዮርጊስ አጽም እንዴት የሞተ አያስነሳም? ለዚህ ነው የበተኑት። አያችሁ፣ ቅዱሳን እንኳን አጽማቸው ጥላቸው ስራ ይሰራል፣ ልብሳቸው ስራ ይሰራል። ዋብየ ኃይለ ይገብር እግዚአብሔር በደዊሁ ለጳውሎስ ወይወስዶም ጽንፈ ልብሶ ወሰበኖ መቲሮሙ ዲበ ድውያን ወያነብሮ ዋጋንንት እኩያን ይወጽኡ ይላል የሐዋርያት ሥራ ምዕራፍ 19 ቁጥር 11። እግዚአብሔር በጳውሎስ እጅ የሚያስገርም ታምር ያደርግ ነበረ እና ቅዱስ ጳውሎስ ሕዝቡን ሰብስቦ ጉባኤ ዘርግቶ ሲያስተምር ከቆየ በኋላ የተለያዩ ህመምተኞች እየቀረቡ፣ አጋንንት ያደረባቸው ሰዎች እየቀረቡ ልብሱን እየቆረጡ አካላቸውን ሲታሹበት ከደዌያቸው ይፈወሱ ነበረ። አጋንንቱ ተቃጠልኩ እያለ ይወጣ ነበረ። ታዲያ የጳውሎስ ልብስ የታመመ ከፈወሰ የጊዮርጊስ አጽምማ እንዴት ታምር አይሰራም? ኦርቶዶክሳውያን ይሰራል እንጂ በደንብ ይሰራል። እንድታነጻጽሩት ነው። ኦርቶዶክሳውያን እንድታነጻጽሩ ነው። የጴጥሮስ ጥላ የታመመ ፈውሷል፣ የሞተ አስነስቷል። የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ እና የጊዮርጊስ አጽም እንዴት ታምር አይሰራም? ስለዚህ ይህንን ስለሚያውቁ ክፉዎቹ ይድራስ በሚባል ተራራ ላይ በነፋስ አዘሩት። ከዛ ዘርተውት ወደ ቤተ መንግሥት ሲመለሱ፣ ወደ ቤታቸው ሲሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፋሳትን የጊዮርጊስን አጽም እንዲሰበስቡ አዘዛቸው። የበተናችሁትን አጽሙን ሰብስቡት አላቸው። ለምን? ባህር ነፋሳት የሚታዘዙለት ጌታ ነዋ። ዘያወጽኦሙ ለነፋሳት መዛግብት ይሆሙ አይደል የሚለው ከመዛግብታቸው ነፋሳትን የሚያወጣ አምላክ ነው። ሰብስቡ የወዳጀን የጊዮርጊስን አጽም አላቸው። ነፋሳቱ የጊዮርጊስን አጽም ሰበሰቡ። ከዛ በኋላ የድንግል ልጅ እልፍ አእላፋት መላእክትን አስከትሎ በቅዱሳኑ ታጅቦ ጊዮርጊስ ሥጋ ወደ ተፈተነበት ወደ ደብረ ይድራስ በአካል ተገኘ። ወዳጄ ጊዮርጊስ ተነስ አለው። ወዳጄ ጊዮርጊስ ተነስ አለ። ቃል ብቻ ሲናገር ያ አፈር ዱቄት የነበረ ተበታትኖ የነበረ ሥጋ ከጫጉላ ቤት እንደሚወጣ ሙሽራ አምሮ ደምቆ ከሞት ሰማዕቱ ቅዱስ ጊዮርጊስ ተነሳ።